እንደዚህ አትስበክ የምትሉኝ ሰዎች ብትንትኑን አውጥቼ ነው የምተነብየው፣ ብትንትኑን አውጥቼ ነው የምሰብከው። የናዝሬቱ ኢየሱስ የአደባባይ ምስጢር ነው። በወንጌል ላይ የሚደረግ ፍልስፍና፣ በቅባት ላይ የሚደረግ ፍልስፍና፣ በሊሳን ላይ የሚደረግ ፍልስፍና፣ እሱ ፍልስፍና ይገለበጣል። እያባበልክ የምታገለግልበት ዘመን አይደለም። መፍረስ ያለበት ካለ ታፈርሰዋል። መነቀል ያለበት ነገር ካለ ትነቅለዋል። አደባባይ ይዘን የምንወጣው እኔን ለመውቀስ፣ ወንድሞቼን ለመውቀስ፣ እህቶችን ለመውቀስ ፐርሰናሊ ቁጥሬ እየታወቀ አደባባይ ቁጥሬ እየተቀመጠ አደባባይ ነው ወጥቶ የምንሰዳደበው በቃ የምንነጋገረውና እኔ ስጋቴ ያ ሰው ተመልሶ ምህረት ይበዛለታል ለዛ ሰው፣ ለሚደበደበው ለዛ ሰው፣ ለሚቀጠቀጠው ለዛ ሰው፣ ምላስ ለበዛበት ለዛ ሰው ግን ቆም ያለው ብሎ ወንድሙን አደባባይ ላሰጣ ለዛ ሰው፣ በብዕሩ ላሰጣ፣ በኮሜንት ላሰጣ፣ በጽሁፍ ላሰጣ ለዛ ሰው ጉዱ ነው። የአስቴር አበበ ባል ግን ምን ሆኖ ነው? በአስቴር አበበ መዝሙር ያልተባረከ ክርስቲያን አለ ብዬ አላስብም። በጣም ብዙዎቻችን ወደናት ተባርከንባት እንዳለን ብዙ ያው ምስክር ነን። በቃ ያው አለንና በቃ አንድ ነገር እናድርግ። ለሷ፣ ለቤቷ፣ ለልጆቿ፣ ለትዳሯ ጸልዩላት። እግዚአብሔር ከሰው አፍ እንዲያወጣ ጠላት አገልግሎቷን አይቶ በዚህ ክፍተት አድርጎ በዚህ ክፍተት እንዳይጠቀምባት ለአንድ ደቂቃ እንጸልይላት። መልካም ዜና ለሚሹ መልካምን ለማይሹ ደግሞ ለነሱ ክፉ ቢሆንባቸው መልካም ዜና አለኝ ለመልካም ሰዎች። በእርግጥ እግዚአብሔርንም እኛንም ለሚወዱ የኔና የቤተሰቤ ህመምና ፈተና ጭንቀታቸው ሆኖ የተጨነቁልን አጋርነታቸውን ከእግዚአብሔር ጋር እንጂ ከአንድ ወገን ያላደረጉ ብዙ ፈር እግዚአብሔር ያላቸው ሰዎች እየጸለዩልንና ፍቅራቸውን እየገለጹልን አሉና ለነሱ ይህን ዜና ልነግራቸው ግድ ብሎኛል። መልካም የምስጋና ቸር ወሬ እንደሚያሰማን በእግዚአብሔር እምነት እንዳለኝ በመግለጽ ዛሬ ያለውን ግራ መጋባት ለማጥራትና በእነዚህ ቀናት ያሉትን ውጤቶች ለመግለጽ ነው የዚህ መልእክት ዓላማ። የሰው ህይወት ብርቱ ሰልፍ አይደል? ሰልፍ ደግሞ ውጊያ ነው። ውጊያ ደግሞ እምነት፣ ጥበብና ድፍረትን ይጠይቃል። በየትኛው መንገድ መዋጋት እንዳለበት ትርፍና ግሳራውን የሚያውቀው በሰልፍና በውጊያው ውስጥ ያለው ነው። እሳት ውስጥ ሆኖ የሚቃጠልና ከሩቅ ውጭ ወይም ዳር ላይ ቆሞ የሚሞቀው ብትጠየቁ ስሜታቸውም ምላሻቸውም ለየቅል ነው። ወታደር አይደለሁም፣ የወታደር ልጅ ግን ነኝ። ወደ ውጊያ ከመግባት በፊት በጦር ስልትና በውጊያ እቅድ ውጤታማነት ማመን አለብህ። ስትዋጋ ጥበብ የግድ ይልሃል። እምነትና ጥበብ ብቻ በቂ የማይሆንበት ውጊያ ደግሞ አለ፣ ድፍረትን የሚጠይቅ። እንደውም ሁልጊዜ ያለ ጥበብና ያለ እምነት አይሆን እንጂ የትኛውም ውጊያ ድፍረትን ይጠይቃል። የሰሞኑ የህይወቴ ፈተና፣ የሰሞኑ የቤተሰቤ ሰልፍ ከጦርነቱ ማዶ ላሉ ሰው ላልሞተባቸው፣ ላልቆሰለባቸው፣ የጦርነት ጦሱ ገፈቱን ላልቀመሱ አስተያየት መስጠት ቀላል ነበር ነው። የብዙዎች ጥያቄና ድንጋጤ ለምን ወደ ሚዲያ የሚል ሲሆን ደግሜ ዝም እላለሁ። ሚዲያ ላይ የመጣ ልመለስ የማይችል እንዲህ ልራገብ ሊያስደነግጥ እንደሚችልና እንደሚያስፈራ ሳላውቅ ቀርቼ አይደለም። ድፍረትን ይጠይቅ ነበርና የሚመጣውን ማዕበልና ነውጥ ለመቀበል መዘጋጀት ነበረብኝ። አስቤበትና ለዚያ ተዘጋጅቼ ያደረኩት ነው። ጉዳት ቢኖረውም የመጨረሻ በእጅ ያለ መንገድ ስለሆነ ጥቅሙን አስልቼ ነው። ልዩነቱ ሚዲያ ላይ ወጥቶ ሲኦል እንደተጣለ ፍርደኛ መመለስ መዳን የለም በቃ ብሎ መደምደም ላይ አንዱ ሲሆን፣ ሌላው ጉዳዩን ፐብሊክ እንዲሆን ያደረገው ምክንያትና አጣዳፊነት ምን እንደሆነ ካለማወቅ ላይ ነው። እናም ይህ ጉዳይ ወደ ሚዲያ ከመጣ በኋላ ብዙዎች በጸሎትና በግልም ተስፋ ሰናቂ የድጋፍ ምክራችሁን ለግሳችሁናል። አንዳንዶች ባለማወቅ በልጆቼ እናት ላይ እንደ ጥቂቶች እንድፈርድ ሲጠብቁ፣ ለአስቴርም በልጆቿ አባት ላይ እንድትጨክንና ቆርጣ እንድትነሳ የትዳር ገመድ መቁረጫ መቀስ የላኩም አሉ። ይህ ክፉ ምክር አመታትን የዘለቀ ቢሆንም እንኳን አልተሳካም፣ አይሳካም። የሐሳብ ልዩነት የተግባቦት ችግር አልነበረም ሳይሆን መኖሩ ታውቆ እንደቀላል በመወሰዱና ረጅም ጊዜ በመቆየቱ ያመጣው ጉዳት ነበር። ይህ ጉዳይ ወደ ሚዲያ ከመምጣቱ በፊት ያሉ ሁሉም ጥረቶችና አማራጮች ተሞክረዋል። እንደቀላል እየታየ ስለምታለፍ ተገቢውን ትኩረት ያገኝ ዘንድ የሆነው መሆን ነበረበት። እዚህ ላይ በአስቴር አገልግሎት እግዚአብሔር የገለጠውን እየገለጠ ያለውንና ወደፊትም የሚገልጠውን ክብርና ታላቅ ስራውን የማይፈልግ ሰይጣን ሁልጊዜም እንደማይተኛ ግልጽ ነው። ለዚህም በብርቱ እንደሚዋጋ ከእግዚአብሔር የምትሰሙ ታውቃላችሁ። ያንን ውጊያ እየመከተ እናንተ እንዲህ እንዳሁኑ ሳትደነግጡ አገር ሰላም ብላችሁ እንድታመልኩ ዋጋ የሚከፍል ነበር ቤተሰብ የሚባል። አሁን ግን የጠላትን ውጊያና
ሰልፍ ለአንዴና ለመጨረሻ ጊዜ ለማሸነፍ የእናንተ እገዛ ስለሚያስፈልግ ማወቅ ነበረባችሁ። በሰልፉ ውስጥ አብራችሁን ገብታችሁ የጠላትን ሐሳብ በጋራ እናፍርስ እንጂ ለምን እኔና ቤተሰቤ ብቻችንን ከጓዳ አላስፈላጊ ዋጋ ስንከፍል እንኖራለን? ለዚህ ደግሞ አሁን እናንተን ያስደነገጠውን ዋጋ ለመክፈል በአደባባይ ለመወገዝ መጨከን ነበረብኝ። አስቴር ትወገዝ አልወጣኝም አይወጣኝም። ከቶ እንዴት ነው? መስተካከል ያለበት ግን መስተካከል ይችል ዘንድ ይህ ሆኗል። ይሄውም ከኛ አልፎ በልጆች ላይ ተጽዕኖ ማምጣት የጀመረውን እክል ከመሰረቱ ለማስወገድ ከኛ ቤተሰብ ጋራ ለረጅም ጊዜ አብረውን ጥረት ሲያደርጉ የነበሩ የቤተ ክርስቲያን መሪዎች በማያዳግም መልኩ በቁርጠኝነት ከልብ ወስነው ከይሁድ ዕለት ጀምሮ በየቀኑ እየተገናኘን ችግሮቻችንን ለመፍታት እየሰሩ በመሆናቸው ጠላት ያፈረበት የመልካም ዜና ብስራት ጅማሬ ላይ መሆናችንን ልገልጽላችሁ እወዳለሁ። ምናልባትም ሌሎች እንዲሁ በሽፍንፍን እየተጎዱ ያሉ ቤተሰቦችና ልጆቻቸው ይድኑ ዘንድ መማሪያ እንዲሆንም ይሆናል። እኔ እዚህ አደባባይ ብመጣም ጉዳዩ ትኩረት እንዲያገኝ ከማድረግ በቀር በልጆቼ እናት ላይ የሚጨክንና አሳልፌ የሚሰጣት የተገለጠው የእግዚአብሔር ሐሳብና ስራ ላይም የምነሳ አይደለሁም። ማን ነኝና ከእድሜ ግማሹን ሰውቼ ስገነባ የኖርኩትን ቤት በዝምታ ተሸፍኖ እንዳይፈርስ ግን ከዚህም በላይ መጮህ ካለብኝ ለማዳን እጮሃለሁ። እግዚአብሔር ይሰማል። አስቴርም ብትሆን በማንም ጉሽታ የልጆቿን አባት አታ የሰላም ሕይወት የደስታ ኑሮ ታገኛለች የምትሉ ቆም ብላችሁ ዙሪያችሁን ተመልከቱ። እንዲያ የሚያጨካክን ነገር በመካከላችን የለም። ስለ ልጆቼ ድምጼን ባሰማም ልጆቼን የሰጠችኝ ሴት እንደ ጠላትና እንደ ጥቂቶች ምኞት አሳልፌ ከምሰጥ እኔ ቀድሜ ተላልፌ መሰጠቴን እመርጣለሁ። ስለዚህ ይሄ ማዕበል ጸጥ ይላል። ይሄ ነውጥ ለውጥ ያመጣል። መልካም ነገር መታየት ከጀመረ ደግሞ ለጊዜው የምትወዱን በጸሎትና መልካም ነገርን ብቻ በማወጅ አብራችሁን እንድትቆሙ እጠይቃለሁ። በዚህ ጉዳይ እየነገዳችሁ ያላችሁ እዚህ ላይ ይብቃና በኋላ ደግማችሁ ስትሰሙት የምታፍሩበት እንዳይሆን ክፉ ነገር መፈበረካችሁ እንድበቃ ምርቶቻችሁም ጊዜ ያለፈባቸው ስለሚሆኑ እንድታስወግዷቸው ጥሬን አቀርባለሁ። ከተለያየ ስፍራ በግልም በማህበራዊ ሚዲያም እገዛችሁን ምክራችሁን ለለገሳችሁኝ አብሮነታችሁን ላሳያችሁኝ እግዚአብሔር ብድራችሁን ይክፈል። ከልብ አመሰግናለሁ። በተከታታይ መልካም ነገሮች ይሆናሉ። እግዚአብሔር ሁሉን መልካም ማድረግ የሚችል አምላክ ስለሆነ ስል የገለጸው የተወዳጇ ዘማሪት አስቴር አበበ ባለቤት አቶ ሽፌ ዘውዱ ገበየው የተባለው ግለሰብ ነው። እኔ ራሱ ካውንስል ነኝ። እዚህ ጋር ነው እንግዲህ ማለት ትዕቢት የሚባለው ነገር አካል ለብሶ ሲሄድ ማየት የምትጀምሩት እዚህ ጋር ነው። እኔ ራሱ ካውንስል ነኝ። በካውንስሉ ፈቃድ አይደለም ወንጌል የምሰብከው፣ በካውንስሉ ፈቃድ አይደለም ለበሽተኞች የምጸልየው፣ በካውንስሉ ፈቃድ አይደለም አጋንንት ማስወጣው ስትል ለከ ወላይታ ሁንዱንያ ሜዳ ላይ ገንዘብ ከፍለ 150 ሚሊዮን ነው 500 ሚሊዮን ነው ጂኒ ያስወጣው እያልክ ስትሰራ የነበረውን አይነት ድራማ ማለት ነው። አጋንንት ስትል ቁጥር ስፍር የሌላቸው በአንድ ሌላ ቪዲዮ ላይ እየታዩ አሁንም ሌላ ጊዜ ላይ በሌላ ቀረጻ ላይ እየተደገሙ እየተከፋፈሉ ድራማ የሚሰሩ ሰዎችን ነው አጋንንት እየወጣላቸው እያልክ ያለው። ፈውስ እያልክ ያለው መድኃኒት አስጥለ የገደልካቸው እነዛ የገደልካቸው ሰዎች በፈውስ ስም ያንተ ቴሌቪዥን ላይ ያ ነገር እየተላለፈ እዚህ ሰልስት ዳስ ተጥሎ እየተለቀሰ የታለፈባቸውን እነዚያ እልፍ የሆኑ ሰዎችን ታሪክ ነው ፈውስ ብለ እየተናገርክ ያለው። መግለጫውን ያወጣው ግለሰብ ብዬ የሚናገርበት ምክንያት የካውንስሉ አጀንዳ እንዳልሆነ ስለማውቅ መግለጫ የሰጠው ግለሰብ በካውንስሉ ውስጥ የመጨረሻ ሰው አይደለም። የካውንስሉ አቋም አይደለም ብዬ የምናገርበት ምክንያት የካውንስሉ ግብና እንትኑ አካሄዱ እንደዚህ ነው ብዬ ስለማላስብ የሚል ነው። ወንድሜ አቤላ ጋር አንዴ ተጣልተን ነበር ካውንስሉ ቢሮ ማለት ነውና የካውንስሉ ዓላማ እና ግብ ምን እንደሆነ ተነግሮናል። ከተነገረንም ዓላማና ግብ መካከል አንዱ እንደዚህ የወንጌላውያንን ስም፣ አንድነት፣ ስርዓት፣ ልምምድ የሚያጠለሹ ግለሰቦችን ፈቃድ መሰረዝ ግቡ እንደሆነ ሲናገሩ ሰምተናል። አትሊስትኛ የተጻፈ ህግም መመሪያ ደንብም እንዳላቸው አውቃለሁ። ስለዚህ ይመስለኛል እዚህ ጋር እዩጭፋ አንድ ሰው ነክሶ ይዟል። ማን እንደሆነ ባላቅም ምናልባት ወይ ፓስተር ጌቱን ይመስለኛል ያነበበውም እሱ ስለሆነ ማለት ነው። እና እሱን እንግዲህ ጨምድዶ ይዞታል።
እሱ ነው በግሉ ያወጣው እንጂ የካውንስሉ አቋም አይደለም የሚል ነገር በተደጋጋሚ እየተነገረ ነው ያለው። ነገር ግን እንደዚህ አይነት አካሄዶች እንግዲህ የካውንስሉ አካሄድ እንደሆኑ ኦልሬዲ የሚታወቅ ነገር ስለሆነ ማለት ነው። ካውንስሉ ጠቅላይ ጻፊ አለ፣ እንደገና የካውንስሉ ፕሬዝዳንት አለ፣ ቀጥሎም ካውንስሉን የሚመሩ ሰዎች አሉ። በጉዳዩ ላይ ማብራሪያ መስጠት አስፈላጊ ስለሆነ ነው እየሰጠው ያለውት እንጂ እኔ ወንጌል የሚሰብከው በካውንስሉ ላይሰንስ አይደለም። እኔ አጋንንት የማስወጣው በካውንስሉ ላይሰንስ አይደለም። እኔ ለበሽተኞች የሚጸልየው በካውንስሉ ላይሰንስ አይደለም። እኔ ካውንስሉን እንደ ካውንስል ሪስፔክት አደርጋለሁ። ካውንስሉ ሲቋቋም ከዜሮ ስንነሳ የነበርኩት ሰው ነኝ። ሌሎች በካውንስሉ ውስጥ ኃላፊነት ካላቸው ሰዎች ጋር አብረን ሄደን አይደለም እንዴ የካውንስሉን ቢሮ ያደራጀ ነው። ካውንስሉ ሲቋቋም በፍቃዳችን ሄደን ነው የገባ ነው የሚል ሐሳብ ነው ሞራውን ከዚህ በኋላ የሚንጸባረቀው። ግን አንድ ፈገግ የምታስብል ኮሜንት የምናደርግበት አይዲያ ሰጥቶናል ዜጋ ዩጭፋና በካውንስሉ ፈቃድ አይደለም ወንጌል የምሰብከው፣ በካውንስሉ ፈቃድ አይደለም ለበሽተኞች የምጸልየው፣ በካውንስሉ ፈቃድ አይደለም አጋንንት ማስወጣው ስትል ልክ ወላይታ ሁንዱንያ ሜዳ ላይ ገንዘብ ከፍለ 150 ሚሊዮን ነው 500 ሚሊዮን ነው ጅኒ ያስወጣው እያልክ ስትሰራ የነበረውን አይነት ድራማ ማለት ነው። አጋንንት ስትል ቁጥር ስፍር የሌላቸው በአንድ ሌላ ቪዲዮ ላይ እየታዩ አሁንም ሌላ ጊዜ ላይ በሌላ ቀረጻ ላይ እየተደገሙ እየተከፋፈሉ ድራማ የሚሰሩ ሰዎችን ነው አጋንንት እየወጣላቸው እያልክ ያለው። ፈውስ እያልክ ያለው መድኃኒት አስጥለ የገደልካቸው በእነዛ የገደልካቸው ሰዎች በፈውስ ስም ያንተ ቴሌቪዥን ላይ ያ ነገር እየተላለፈ እዚህ ሰልስት ዳስ ተጥሎ እየተለቀሰ የታለፈባቸውን እነዚያ እልፍ የሆኑ ሰዎችን ታሪክ ነው ፈውስ ብለህ እየተናገርክ ያለው ማለት እነዚህ ነገሮች መወራት ስላለባቸው ይሄንንም ቪዲዮ እየሰራ ያለው ለዛ ስለሆነ ማለት ነውና ያው ፈውስ ተአምራት ጅኒ ማስወጣት ምናምን የሚሉት ያው የድራማዎቻቸው ሰፊ አካል ስለሆነ ማለት ነው። ሰፊ አካል ስለሆነ ስለዚህ አሁን ቀጥሎ ያሉ ነገሮችን ጀስቲፋይ ለማድረግ የሚሄደው ከዚህ ፎልስ ግራውንድ ላይ በመነሳት ነው። ሐሰተኛ የሆነ ግራውንድ ላይ በመነሳት ነው ማለት ነው። ካውንስሉ ከሰማይ አይደለም የወረደው፣ በአንድነት ሆነን የመሰረትነው ነው እንጂ አንተ የመሰረትከው አይደለም። እኔ ራሴ ካውንስል ነኝ። እኔ በሌለውበት ራሱ መወሰን አትችልም። አንድ ግለሰብ ነው አድረስ እያደረገ ያለው ይመስለኛል። አሁንም ያው ያንን እገዳ ደብዳቤውን ያነበበውን ፓስተር ጌቱን ይመስለኛል ቀጥታ አድረስ እያደረገ ያለው። በእኔ ላይ ስልጣን የለህም እኔ ራሱ ካውንስል ነኝ። እዚህ ጋር ነው እንግዲህ ማለት ትዕቢት የሚባለው ነገር አካል ለብሶ ሲሄድ ማየት የምትጀምሩት እዚህ ጋር ነው። እኔ ራሱ ካውንስል ነኝ ማለት ሺህ ጊዜ ብትበደል ሺህ ጊዜ አንፌር የሆነ ነገር ተደርጎብሃል ተብሎ ቢታሰብ እንደዚህ አይነት ቦልድ ክሌቦች እውነተኛ ማንነትን ይገልጣሉ። ይሄ በበግ ለምድ የተለበጠውን የተሸፈነውን ያንን የተኩላ ባህሪ በደንብ ነው የሚገልጡት። እኔ ለራሴ ካውንስል ነኝ። ያውን በብዙ ባለሀብቶች፣ በባለስልጣናት፣ በሌሎች አቅም ባላቸው ሰዎች የመታጀብንና እነዚህ አይነት ሰዎች እኔም አጠገባሉ እኔም አንዳች ነገር አደርጋለሁ ከማለት የሚመነጭ አይነት ትዕቢት ነው። ትዕቢት ደግሞ ውድቀትን ትቀድማለችና እኔ ለራሴ ምንድነኝ? ካውንስል ነኝ። ያው ቢል አይፈረድበትም። ለምን ሲባል ከድሃው መቀነት እና ሞኝ ከሆኑ ሀብታሞች ከተሸወዱ ምዕመናን እስኪ በቃው ዘርፎ ያጠራቀመ ግለሰብ ስለሆነ ማለት ነው። እስኪ በቃው ብልቃጥ እየቸረቸረ ዘርፎ ያጠራቀመ ግለሰብ ስለሆነ ክፎች ናቸው። የክፋት ሐሳብ አራማጆች ናቸው። ወንጌልን ትታችሁ ለገዛ ከርስና ነውራችሁ ዘይትን ሽጣችሁ እግዚአብሔርን ስሙን አሳደፋችሁ። ኢየሱስ እንዳይሰራ አደረጋችሁ። ህዝቡ ዘይት በጎማ ይጨምራል፣ ዘይትን በእንትን ይጨምራል። ይውላችሁ ህዝብ አዳም አሁን ከህዝብ ጋር አይደለም። ህዝብን አስተምሬያለሁ ካሁን በፊት ህዝቡም ስለማይሰማ እንጂ የተቀጣው አገልጋዮች አበቃላችሁ። በቃ አሁን ኢየሱስን የምታውቁ ከሆነ አስተምሩ። እሱን አታውቁም። ሲጀምር ትምህርት አትችሉም፣ አታውቁትም። መጮ ብቻ ነው የምታውቁት። ትሻገራለህ፣ ትጠረምሳለህ፣ ትወጣለህ፣ ትገለበጣለህ፣ ከፍ ትላለህ፣ ትወርዳለህ። አገልጋይ በጠቅላላ የምትችሉት መርገምን ትችላላችሁ። መራገም እንደዚህ ይሁን፣ በኔ ላይ የተነሳ ሰማይ ይደፋበት፣ በኔ ላይ የተነሳ አናቱ ይተከልትላችሁ ስትረግሙ ጆሮዬ ሰምቷል። 4 ነቢያቶች ሐዋርያቶች ድንጋይ እንደዚህ የወረወረ አንድ ነው ሰው
እንደዚህ ወርውሬዋለሁ ወደ ምድር ይላል። አሁን ጊዜ መጥቷል። ባክ ቱ ሴንደር ነው የሚሆነው። ወደ እናንተ ነው የሚዞረው። ህዝቡን ስትራገሙ ነበረ። ህዝቡ ገንዘብ ካልሰጠ ትረግሙታላችሁ። ህዝቡ መባ ካልሰጠ ትረግሙታላችሁ። ይሄ የተረገመ ህዝብ እያላችሁ ህዝቡን አጨማለቃችሁት፣ አሳደፋችሁት፣ አደያችሁት። እዩ ምክንያት ነው የሆነው እንጂ እዩ በቃ ይበቃል። የሰበሰብከው ገንዘብ ወንድሜ ልምከሪ፣ እዩ ቆርጠ ላክለት፣ ለእዩ ቆረጠና ላክለት። እዩ ወንድሜ በጣም አፕሪሼት ነው ማድረግ በብዙ ነገር። በቃ ሂንጋ አትብላ መልሰ በቃ ከነኚህ ህዝብ ዘይት በቃ ሽንኩርት በቃ ጫው በቃ ቁንደ በርበሬ አበቃ። ፎጣ የምትሰጥ አንተ በቀደም የተነሳ ሰውዬ ደግሞ በዛ ፎጣ ተገነስ። አንተ በዛ ፎጣ ታጠብና ራስን እከክበት። በህዝብ ላይ በፎጣ ላይ እግዚአብሔር የለም። የሚገርማችሁ ሰዎች ዘይት ላይ እግዚአብሔር የለም። ሟርት ቃል ነው ያለው ዘይቱ ላይ። አይሰራም፣ እግዚአብሔርን አይሰራም። አበቃለት የዘይት ካምፕ፣ አበቃለት የጨርቅ ካምፕ፣ አበቃለት የማወናበድ ካምፕ። በስም በሚሴጅ እየተላላካችሁ የምትተነብዩትም አበቃ። ሁሉ ነገር አብቅቷል። ካሁን በኋላ እግዚአብሔር ለክብሩ ይቀናል። አገልጋዮች ፍርድ ሲመጣ ማላናትን ይሰነጥቃል። ያ የፍርድ ቃል ገባ። ህዝብን ኢየሱስን በውስጡ ከመሳል ይልቅ በዘይትና በበርበሬ ስለ ይህንን ዘይት ካልተቀባ አትፈወስም እያልክ ገባ። ይህንን ቁንደ በርበሬ ካላሽትት አትፈወስም እያልክ እግዚአብሔር ይቀጣችኋል። አሁንም ጀምሯል። አክቹሊ ይቀጣችኋል፣ በልጃችሁ ያስከፍላችኋል። ይህንን የእግዚአብሔር ወንጌል የሸቀጣችሁ አንዳንዶቻችሁ ደግሞ አላችሁ። ካሁን በፊት ነግዳችሁ ሳይባነን ለሽ ያላችሁ ያው ናችሁ። እናንተም ቤት ሰራችሁ፣ እግዚአብሔር ይመስገን። መኪና ገዛችሁ፣ እግዚአብሔር ይመስገን። አወናበዳችሁ፣ እግዚአብሔር ይመስገን። ጥሩ ነው። በቃ ትከፍላታለህ። ግን መክፈላችሁ አይቀርም። ጊዜ መጥቶባችኋል። ዳውን አለቀ። አሁን እውነተኛ ወንጌል ብቻ ወደ አደባባይ ይወጣል። ህዝብ አዳም አንተም ቁጭ በልና ተማር። ክልፍልፍ አትበል እንደ እብድ ውሻ። ሄደህ ገንዘብህን ለሟርተኞች አትስጥ። በእግዚአብሔር ስም ለሚዘርፉ ሰዎች ገንዘብን አትክፈል። ኢየሱስ ያለ ገስታውስ፣ ኢየሱስ ያለ ዘይት፣ ኢየሱስ ያለ ፎጣ፣ ኢየሱስን ያለ በርበሬ፣ ኢየሱስን ያለ ሟርት ሳንቲምና ካርድ ኢቲኤም ስማው። ኢየሱስ እርሱ ሕያው ነው። እንግዲህ አብቅቷል። የዘረፋ ወቅት አብቅቷል። ካሁን በፊት የዘረፋችኋትን ነገር በቃ ቆጥቡና ተጠቀሟት። ቆጥቡ፣ ማንም አይቀበላችሁም። ቆጥቡ፣ ተጠቀሟት። በግሌ ይቅርብያችኋለሁ። በቃ ግን ደግማችሁ ዘይት ሲሸጡ፣ ፎጣ ሲሸጥ፣ ስጋ ቆርጠ ሲሸጥ ካየው ግን ፎቶን ዘግዝቄ ነው ወደ አደባባይ ማወጣ። አልምርም። የናኩትን እግዚአብሔር ይንቀዋል። ገብቷችኋል? አደብ ገዝታችሁ እንደገና ባይብል ኮሌጅ ገብታችሁ ተማሩ። አገልጋዮች ተማር። ምንም አታውቅም፣ ተማር። ከዘይት ንግድ ዓለም ውጣና ተማሩና ኢየሱስን አስተምሩ። ኢየሱስን ግለጡ። ኢየሱስን በትውልዱ ልብ ውስጥ አምጡት። ካለበለዚያ የዘይት ዓለም አብቅቶለት፣ የገስታውስ ዓለም አብቅቶለታል። የፎጣ ዓለም፣ የሽንኩርት ዓለም አብቅቶለታል። ቆርጠ ላክለት ለምትፈልገው ሐዋርያ፣ ለነጋዴ በጠቅላላ ቆርጠ ላክለት። ይስሐቅ እንደዚህ ብለዋል ብለህ ላክላቸው።